ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁ። አጋጣሚ ዞር ዞር ስል ፌስቡክ ላይ በተለያዩ ሚዲያዎች አባቶቻችን ተለጥፈው ሳይ በጣም ገረመኝ ማለት ነው። እና ከዛው ካለሁበት ቦታ ላይ ሁኜ ቪዲዮ መስራት ጀመርኩ ማለት ነው። ብፁዕ አባታችን በረከታቸው ይድረስልን ነው የሚባል አይደል? ይድረስልን፣ በረከታቸው ይድረሰንና ሰሞኑን ሚዲያ ላይ የምናያቸው ነገሮች አንዳንድ ነገሮች የሚያስደስቱ ሳይሆኑ የሚያስከፉ ናቸው። ምክንያቱም አብይ አህመድ እንደተናገረው እንዳለው እየተሳካለት መሆኑን የሚያመለክት ነው። ምክንያቱም ሰው እንኳን ሙቶ ቢያልቅ ዛፍ እንተክላለን፣ ጥላው ለሬሳቸው ጥላ ይሆናቸዋል። የዛፉ ጥላ ለአስከሬናቸው ጥላ እንዲሆናቸው እኛ ሰዎችን እያፈናቀልን ዛፍ እንተክላለን፣ ለአረፉበት ለአስከሬናቸው ጥላ እንዲሆናቸው ብሎ ምንም ሳያፍር ይሄን በሚዲያ ተናግሯል ማለት ነው። እኔ አይደለሁም ያልኩት፣ እራሱ አብይ አህመድ የዛሬ ስንት ዓመት ገና ሲጀምረው አረንጓዴ አሻራ ብሎ ሲጀምር ሰዎቹ ቢያልቁም ሰዎቹ ቢሞቱም እኛ ለሬሳቸው ጥላ እንዲሆናቸው እንተክላለን ነው ያሉ ማለት ነው። አሁን ደግሞ መፍትሄ ያልተደረገለት መፍትሄ ያልተቋጨለት ዚቋላ ላይ አባቶች እየተገደሉ ቤተክርስቲያን እየነደደች ዲያቆናት ተማሪዎች እየተገደሉ እየተጨፈጨፉ መልስ ህዝቡ እየጠበቀ ከአባቶች ምን ብለው ይጠይቁ ይሆን ብለን እያልን የአባቶቻችን 7ኛ ቀኑ እንኳን ፍታት ሳይደረግላቸው ብፁዕ አባታችን እኔ ለመውቀስ ብዬ አይደለም፣ እኔ እሳቸውን ለመውቀስ መብቱም ይሁን ኃይሉም ብቃቱም የለኝም። ግን ለሚጠብቋቸው በጎች ምን እያስተላለፉ ነው? ለኦርቶዶክስ እምነት ተከታዮች በሙሉ ለልጆቻቸው ለበጎቹ የበጎች እረኛ አባት ናቸውና ምን እያስተላለፉ ነው? በመጀመሪያ ሃይማኖትና ፖለቲካን ምን ያገናኘዋል? ሰሞኑን ምን ነው እንደዚህ ብዙ ነገሮችን ማድረግ ቻላችሁ? ለምን? መልካም ለሰሩ መልካም ለተጋደሉ አባቶቻችን ይህንን ወርቅ ብትለጥፉላቸው፣ ይህን ወርቅ ብትሸልሟቸው፣ ብታመሰግኗቸው፣ እርስ በርሳችሁ ብትቀራረቡ፣ ብትነጋገሩ፣ ብትዋደዱ ዛሬ ምስቅልቅላችን ባልወጣ የነበረ የኦርቶዶክስ ሃይማኖት ተንቃ ብስቅልቅሏ የወጣ በዚህ እርስ በርሳችን በማንስማማበት በምንባላበት ምክንያት ነው። ምክንያቱም በየትኛውም ሀገር ብትሄዱ ፖለቲካ ራሱን የቻለ ፖለቲካ ነው። ሃይማኖት ደግሞ ራሱን የቻለ ነው። ፖለቲካና ሃይማኖት አይጋጩም፣ ግንኙነትም የላቸውም። ሃይማኖት የራሱን ያለው ነው፣ ፖለቲካ ደግሞ ራሱን የቻለ ነው። ስለዚህ የሃይማኖት አባቶች ከፖለቲካ ላይ ምን አስገባችሁ እንደዚህ አድርጎ? ጭራሽ ደግሞ አባቶቻችን ዚቋላ ላይ የሞቱት 7ኛ ቀን እንኳን ፍታታቸው ሳይደረግ አይናቸው ሳይፈስ አረንጓዴ አሻራ ልማት ብላችሁ ወጥታችሁ ዛፍ ተከላ መታየታችሁ ይሄ ምንድን ነው የሚያስተምረው? ለምትጠብቋቸው በጎቹ እኔ እንጃ፣ ለቆሰሉላት፣ ለደሙላት፣ ከስራቸው ለተፈናቀሉት ጥቁር ልብስ ለበሳችሁ ተብለው ልጆቻቸውን ሰርተው እንዳያሳድጉ ከስራ ተፈናቅለው ልጆቻቸው የሚያበሉት የሚያጠጡት ያጡት ቤተሰቦችስ ዛሬ ምን ይሰማቸው ይሆን? ያኔ ጥቁር ልብስ ልበሱ ብላችሁ አዋጅ አወጃችሁበትን ስታስቡት ዛሬ ላላችሁበት ምን ይመስላችኋል እናንተ? እኔ እንዳንድ ሰው በጣም ነው የተሰማኝ። ምክንያቱም እናንተ ሚዲያ ላይ ከወጣችሁ የሰው ልጅ ደግሞ የተሰማውን የመናገር ያው መብት አለው።
ምክንያቱም እናንተ ራሳችሁ ነውና ሚዲያ ላይ የወጣችሁ ማለት ነው። ሚዲያ ከወጣችሁ በኋላ መቼም አትናገሩ፣ አተንፍሱ የሚል አንድም አካል አለ ብዬ አላምንም። ምክንያቱም ሚዲያ ሳትወጡ እኛ አውጥተናችሁ ቢሆን ሚዲያ ወጣችሁ ሳትናገሩ እኛ ተናግረናችሁ ቢሆን ነበረ የሚያስከፋው ማለት ነው። ስለዚህ እኔ በጣም ነው ለራሴ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ራሴ በቃ ሳየው እንኳን እኔ በጣም ነው በእውነት በጣም ነው ያዘንኩት። ለምን የአባቶቻችን 7ኛ ቀን እንኳን ፍታት ሳይደረግላቸው አይናቸው ሳይፈስ በእነሱ አስክሬን ላይ እናንተ ዛሬ ቁማችሁ አረንጓዴ አሻራ ብላችሁ ስትሰሩ፣ አረንጓዴ አሻራ ብላችሁ ወጣችሁ ዛፍ ስትተክሉ ማየት በጣም ያማል። ምክንያቱም እናንተ አልሄዳችሁም፣ አልቀበራችኋቸውም አባቶችን። ለምን ወጣችሁ አረንጓዴ አሻራ ከምትተክሉ ዛፍ ከምትተክሉ ለምን ሄዳችሁ አባቶች ከሞቱበት ዚቋላ ላይ ፍታት አላደረጋችሁላቸውም? እንደ ማንኛውም ክብር ሰጣችሁ ሲቀበሩ አፈርስ ለምን አላለበሳቻችኋቸውም? በጣም ያማን። ይህን ያህል ጉልበት ካላችሁ ይህን ያህል ወጣችሁ አረንጓዴ አሻራ ዛፍ የመትከል አቅምና ብቃቱ ካላችሁ እንዴት የሞቱት አባቶች ክርስቲያኖች አይደሉም ወይ ነው? ወይስ የዚቋላን አባቶች ኦርቶዶክስ አትወክላቸውም? ምንድነው? ለምንድነው ነው እነዚህ አባቶች ዚቋላ ላይ ያሉት በተለያየ ቦታ ላይ ያሉት ዋልድባም ያሉት ዚቋላም ያሉት በጎጃምም እየተመረጡ የሚታሰሩ የሚገደሉ የሚደበደቡ የኦርቶዶክስ ቤተክርስቲያን እንዴት ነው አትወክላቸውም ወይ? ለምንድን ነው ይሄ የሚሆነው? እኔ ለራሴ ጥያቄ የሆነብኝ ነገር ነው። በእውነት በጣም ነው ያዘንኩኝ። ዛሬ እኔ በጣም ነው ያዘንኩትኝ። ምክንያቱም የሌሎቹን ሀገር የሰለጠኑ ሀገር ስለምናይ ማለት ነው ስለምናይ ዛሬ እናንተ ከገዳይና ካስገዳይ ጋር ቁማችሁ ወርቅ ስትሸልሙ ስናይ፣ በወርቁ ደግሞ ይሁን ስንል አይ መልካም ስራ ለሰራ እስኪ ይሁን እግዚአብሔር እንግዲህ ፍቅር ሊያቀራርባቸው እንደሆን መልስ እግዚአብሔር ሊሰጥ እንደሆን እስኪ ይሁን ብለን ስንል ጭራሽ ደግሞ ዛሬ አረንጓዴ አሻራ ብላችሁ እንደዚህ መውጣታችሁ እኔ እንጃ እራሳችሁን ዝቅ ያደረጋችሁት ነው የሚመስለኝ። እራሳችሁን ዝቅ ያደረጋችሁት ነው የሚመስለኝ ማለት ነው። ምክንያቱም እንዴት ሊሆን ይችላል እንደዚህ አይነት ነገር? ለምን ዋይ ጥያቄ ነውና የሆነብኝ። እኔ በጣም ነው ያዘንኩትኝ። በዚቋላ ላይ ለሞቱት አባቶቻችን እግዚአብሔር አምላክ ነፍሳቸውን ይማር፣ በአጸደ ገነት ያስቀምጣቸው። እነሱ ራሳቸውን ድሮም አሳልፈው የሰጡ ሞትንም ለነሱ ምናቸውም አይደለ። ምክንያቱም የሚኖሩትኝ ያው የዓለማዊ ኑሮን አያውቋትም። ገና እነሱ በቃን ብለው ዓለም በቃን ብለው ሲገቡ እንደሞቱ ነው የሚያውቁት ማለት ነው። እና ግን ዛሬ እናንተ እንደዚህ ቁማችሁ በእነሱ እንትን ላይ ልክ አብይ አህመድ የተናገረው ለማሟላት እየሞቱም በአስክሬናቸው ላይ ዛፍ እንተክላለን ያለውንን እቅድ ለማሳየት ለማሳካት ከዛ ላይ በመገኘታችሁ እኔ ለራሴ የተሰማኝን ስሜት ነው የገለጽኩት ማለት ነው። ምዕመናን በጣም ይቅርታ ሁላችሁ ማለት ነው ከዚህ ጋር። ምክንያቱም እኔ እነሱን የመናገር ወይንም የመተቸት እውቀትም ብቃትም የለኝም። እግዚአብሔር አምላክ ይቅር ይበለኝ። ነገር ግን እንደ ማንኛውም ሰው ሚዲያ ላይ ወጥተዋል። ሚዲያ ከወጡ ደግሞ ሚዲያ ሲወጡ አስተያየት ለመቀበል ነው አይደል? ሚዲያ ሲወጡ እዩን ይሄን አድርገናል ብለው ለማለት ነው። ሊመሰገኑ ሊተቹም ይገባል። ስለዚህ ዛሬ እኔም ለራሴ የተሰማኝን ነው የምተቸው። ምክንያቱም በሰለጠነ ዓለም በሁሉም ሀገራት ብታዩ ሃይማኖት ሌላ ነው፣ ፖለቲካ ሌላ ነው። ሃይማኖትና ፖለቲካ በፍጹም ተቀራኖባቸውም ተጋጭቶባቸውም አያውቅም። የሀገር መሪ ራሱን የቻለ ሀገር መሪ ነው። የሃይማኖት መሪ ደግሞ ራሱን የቻለ የሃይማኖት መሪ ነው። ሁለቱ ባንድ ላይ የሚያገናኝ የሚያጋጭ ነገር የላቸውም እላለሁኝ። ውድ ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ ይብዛልን። ከድንገተኛ ሞት እግዚአብሔር አምላክ ይጠብቃችሁ ይጠብቀን። ወጦ ከመቅረት እግዚአብሔር አምላክ ይሰውረን። እግዚአብሔር አምላክ
እንደው በጣም ያስጠላል። በየሀገሩ በየምድሩ ላይ የምታዩት ነገር ሁሉ በጣም የሚዘገንን ነውና እግዚአብሔር አምላክ ልባችሁ ካሰበው ልባችሁ ከፈቀደው ከተመኛችሁት ቦታ በህይወት በሰላም እንዲያኖራችሁ ምኞቴና ጸሎቴ ነው። ከክፉ ነገር ሁሉ ይጠብቃችሁ። በተለይ ደግሞ አሁን እረፍት ነው። እረፍት ላይ ደግሞ በጣም መጠንቀቅ አለባችሁ። ህፃናትን የምትጠብቁ እህቶች፣ ወንድሞች በጣም መጠንቀቅ አለባችሁ። ወደ ዋና ቦታ የምትሄዱ፣ ወደ መናፈሻ ቦታ የምትሄዱ፣ በትራንስፖርትም ሆነ ውሃ ዳር ላይ፣ ወንዝ ላይ፣ ዋና ቦታ ህፃኖችን እዛችሁ የምትሄዱ እህቶች፣ ወንድሞች በጣም ጥንቃቄ አድርጉ። ለምትሰሩባቸውም ሰዎች ለልጆቻችሁም እችንን 2 ወር እረፍት እግዚአብሔር አምላክ በሰላም እንድንጨርስ የእግዚአብሔር መልካም ፍቃዱ ይሁን እላለሁኝ። ሰላም ሁኑልኝ። ሰላማችሁ ይብዛ። በአዲስ ቪዲዮ እስከመጣ ባይ ባይ። እንግዲህ ቅር የሚላችሁ ሰዎች ካላችሁ ከወዲሁ በእግዚአብሔር ስም ይቅርታ ጠይቃለሁ።